ሰበር ዜና ታህሳስ 24 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ነምረ ወዳጁ ኦሮሚያ ተሻገሩ። ፋኖ በኦሮሚያ 3 ቦታዎች ድል ቀንቶታል። የፋኖ ኃይሎች ከሸዋና ወሎ በመጣመር በሰነዘሩት ጥቃት የአገዛዙ ኮማንዶ ዶጋመድ ሲሆን ምሽጎችም ተሰብረዋል። በገዛ ሜዳው ፋኖን በምድር ጦር መግታት ያልቻለው የአብይ አገዛዝ ፋኖን ለመመከት ድሮን ተጠቅመዋል። ዝርዝር ይዘንበታል። በሌላ በኩል በጎንደርና በሸዋም ከባድ ትንቅንቆች ሲደረጉ የአገዛዙ ወታደሮች የሬሳ ክምር ሆነዋል። የፋኖ ኃይሎች በወሰዱት መብረቂያ እርምጃ በምስሉ ላይ የምትመለከቱት ኮሎኔል ጌትዬ በፋኖ ኃይሎች ወደ ሰማይ ተልኳል። ዝርዝር ከግንባር ይዘናል ታደምጣላችሁ። በሌላ በኩል ባልና ሚስቶቹ ሚኒስተሮች በአማራ ሕዝብ ደምና መከራ ላይ ተሳልቀዋል። ባል ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስተር እንዲሁም ሚስት ሀና ራያ ስላሴ እንዴት የአማራ ሕዝብን እንደበደሉ እንቃኘዋለን። ዳንኤል ክብረት በባህር ዳር ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የፍትህ ሚኒስትሯ በታሰረው የአማራ ህዝብ ላይ ተሳለቁ። በማንነቱ ያሰርነው ሰው የለም ሲሉ ፓርላማው ፊት ዋሹ። የፍትህ ሚኒስትሯና ባለቤቷ የውጭ ጉዳይ ሚኒስትሩም የኢትዮጵያ ህዝብን እንዲሁም የአማራ ህዝብን ደም እየተጫወቱበት ይገኛሉ። የብልጽግና አገዛዝ የፍትህ ሚኒስትር ዴኤታ ሀና ራያ ስላሴ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ቀርበው በማንነትና በፖለቲካ አቋም ብቻ ፍርድ ቤት ያቆምነው ሰው የለም ሲሉ በመላው ሀገሪቱ በግፍ እየታሰረና እየተሰቃየ በሚገኘው የአማራ ህዝብ ላይ አሳፋሪ ስላቅ ተሳልቀዋል። በትላንትናው ዕለት ሐሙስ ታህሳስ 23 2018 ዓ.ም በተካሄደው መደበኛ ስብሰባ ላይ የፓርላማ አባልና ዶክተር አበባው ደሳለው ለሚኒስትሯ ወሳኝ ጥያቄም አቅርቦ ነበር። ሚዲያችንም ይህንን ጉዳይ መዘገቡም ይታወሳል። ጥያቄያቸውም ከ2 ዓመት ከ6 ወር በላይ ታስረው የሚገኙ የአማራ ፖለቲከኞችና ጋዜጠኞች ላይ አቃቢ ህግ እስካሁን ማስረጃ ማቅረብ አልቻለም። መንግስት ማስረጃና ምስክር ማቅረብ ካልቻለ ለምን ክሱን አያቋርጥም የሚል ነበር። የሚኒስትሯ ምላሽ ግን እጅግ አስደንጋጭና በንቀት የተሞላ ነበር። ሚኒስትር ሀና ራያ ስላሴ ለዚህ ህዝብ ጥያቄ በሰጡት ምላሽ እስር ቤቶች በአማራ ተወላጆች ተሞልተው እያለም በማንነት ምክንያት ያሰርነው የለም ሲሉም አይናቸውን በጨው አጥበው ክደዋል። ሚኒስትሯ ይህንን ይበሉ እንጂ እውነታው ግን አዲስ አበባን ጨምሮ በመላው ሀገሪቱ የአማራ ተወላጆች አማራ በመሆናቸው ብቻ እየተለቀሙ ለእስር እየተዳረጉም ይገኛሉ። መደበኛ ማረሚያ ቤቶች ሞልተው በመፍሰሳቸው ምክንያት አገዛዙ የነጋዴዎችን ሼድና የእህል መጋዘኖችን ሳይቀር ተከራይቶም ንጹሃንን እያጎረበት ይገኛል። ሚኒስትሯ ይህንን እውነት በመካድ በህዝብ ላይ ምን ታመጣላችሁ የሚል አይነት ስላቅ ነው የተሳለቁት። ይህ የአገዛዙ ባለስልጣናት ቅንጅት ባልና ሚስት ከአንድ ምንጭ ይቀዳሉ እንዲሉም የሚያስብልም ሆነዋል። ሚስት ሀና ራያ ስላሴ የፍትህ ሚኒስትርና ባል ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር በጋራ በመሆን የኢትዮጵያ ህዝብን በተለይም የአማራው ህዝብን ለማጥፋት ጠንክረው ከአብይ አህመድ ጎን ሆነው እየሰሩ ይገኛሉ። ሚስት ሀና ራያ ስላሴ የፍትህ ሚኒስትር በሀገር ውስጥ በማንነቱ የታሰረ የለም ብለው ይዋሻሉ። ባል ጌዲዮን ጢሞቴዎስ ደግሞ የውጭ ጉዳይ ሚኒስተር ማለት ነው። አገዛዙ ድሮንና ከባድ መሳሪያ ተጠቅሞ በአማራ ህዝብ ላይ የሚፈጽመውን የዘር ማጥፋት ፍጅት ለመደበቅ በውጭ ሀገር ሎቢስቶችን ቀጥሮ የገጽታ ግንባታ ለመስራት ይሯሯጣል። እንዲሁም በአማራ ክልል የሚደረገውን ጦርነት በውጭው ማህበረሰብ ዘንድ እንዳይደርስ ለማድረግ በየቀኑ ይጋጋጣል። የባልና ሚስቱ የጋራ ጥረት ግን እየፈሰሰ ያለውን የንጹሃን ደምና የአማራ ህዝብን ጩኸት ሊያፍነው አልቻለም። እውነት
ሌትና ንጋት እያደረ ይጠራልና ዓለም አቀፍ ማህበረሰቡ በአማራ ህዝብ ላይ እየተፈጸመ ያለውን ጭፍጨፋና እስር ከቀን ወደ ቀን እየተገነዘበው መጥቷል። ባልና ሚስቱ ግን የአማራን ህዝብ ሳናጠፋ ወይ ፍንክች ያሉ ይመስላሉ። ከዚህ መረጃ ስንወጣ ዳንኤል ክብረት በባህር ዳር የምርኮኞች ድግስ ሊያሰናዳ ነው። የቤተ መንግስቱ አማካሪ ዳንኤል ክብረት ያዘጋጀው የምርኮኞች ድግስ በባህር ዳር እንደሚካሄድም እየተነገረ ነው። ድግሱ ፋኖን በመክዳት አገዛዙን የተቀላቀሉ ባንዳዎችን የሚወደሱበት ነው። እዚህ ጋር ምርኮኞች ስንል ግን በጦር ሜዳ መሳሪያቸውን አስቀምጦ የተማረኩትን ብቻ ማለታችንን አይደለም። የዚህ ድግስ ተሳታፊዎች የሚከተሉትን የሽንፈት አይነቶች ሰለባ የሆኑ ሁለንተናዊ ምርኮኞች ናቸው። አብዛኞቹ ተሳታፊዎች 90% ገደማ የሆድ ምርኮኞች መሆናቸውን አረጋግጠናል። እነዚህ ምርኮኞች የህዝባቸውን መከራና ደም በቆርሶ አደርነት የለወጡ የህሊናቸውን ዳኝነት ለጥቅም አሳልፍ የሰጡ አካላት ናቸው። ለነዚህ ሰዎች ትግሉ የህልውና ሳይሆን የኑሮ ማሻሻያ በመሆኑ ባገኙት ፍርፋሪም ያገዛዙ አገልጋይ ሆነዋል። በሁለተኛ ደረጃ የተቀመጡት የስልጣን ምርኮኞች ናቸው። እነዚህ ምርኮኞች ክብርና ዝናን ከህዝብ ነጻነት በላይ ያስቀደሙ ስልጣንን ለማግኘት ሲሉ የወገኖቻቸውን ጩኸት ጆሮ ዳባ ልበስ ያሉ ናቸው። እነዚህ ምርኮኞች የአገዛዙን የሰላም ጭንብል በመልበስ የባርነት ዘመናቸውን ለማራዘም የሚዳክሩ የምርኮኞች አይነት ናቸው። በዋናነት በብርሌው በማስረሻ ሰጤም ይመራሉ ተብሏል። በሶስተኛ ደረጃ ደግሞ የስነ ምግባር ምርኮኞች እንዳሉም አረጋግጠናል። እነዚህ ምርኮኞች በሞራል ዝቅጠትና በስነ ምግባር ብልሹነት በፋኖ ታስረው የተፈቱ በሌብነትና በወንጀል ሲፈለጉ አመልጠው ወደ አገዛዙ የገቡና የግል ድክመታቸውን በአገዛዙ እጅ እንደ ማስፈራሪያ ብላክሜል እየተጠቀሙባቸው ለሚፈልገው ፕሮፓጋንዳ የሚያስለፈልፋቸው ማፊያ ምርኮኞች ናቸው። ዳንኤል ክብረት ያዘጋጀው ይኸው ድግስ እነዚህን በተለያዩ ደካማ ጎናቸው የተጠለፉ ምርኮኞችን በማሰለፍ የህዝብን ነጻነት ወኔ ለመስበር ያለመ እንደሆነም ግልጽ ነው። የአማራ ህዝብ የነጻነት ጉዞ በታሪክ አጋጣሚ በሆዳቸውና በስልጣን ጥማታቸው በተሸነፉ ምርኮኞች ድግስም አይገታም። የነጻነት ትግሉ የሚመራው በጽኑ የሞራል ልዕልና እንጂ በምርኮኞች የክህደት ቃልም አይደለም። አሁን በቀጥታ ከአማራ ክልል ወደ ተገኙ ሰበር የጦር ግንባር መረጃዎች አልፋለሁ። ከወረታ ደብረ ታቦር ባለው አውራ ጎዳና በአገዛዙ ተደራጅተው በፋኖ ስም ሲዘርፉ የነበሩ ባንዳዎች ላይ ጥብቅ እርምጃ መወሰዱ ተነገረ። በፋባሃ ሰሜን አማራ ቀጠና ሜጀር ጄኔራል ውባንት አባተ ኮርሰር ከነበልባሉ ፎገራ ክፍለ ጦር የተውጣጡ የፋኖ አሃዶች በወረታና በደብረ ታቦር መካከል ሀገረ ሰላም አርባምባ በቆሸበረና ውር ተብሎ በሚጠሩ አካባቢዎችና በሌሎች አቅጣጫዎች በወሰዱት እርምጃ በርካታ ባንዳዎች ሙትና ቁስለኛ በማድረግ ቀጠናውን ማጽዳታቸውን ለሚዲያችን ከክፍለ ጦር ህዝብ ግንኙነት ክፍል የደረሰው መረጃም ያሳያል። ፋኖ አገዛዙ አማራ ህዝብን በማህበራዊና በኢኮኖሚያዊ ህይወቱ እረፍት እንዲነሱለት አድራጅቶ ያሰማራቸው ዘራፊ ወንበዴዎች ላይ የሚወስደውን ጥብቅ እርምጃም አጠናክሮ ቀጥሏል። በሌላ በኩል በጉና ቀጠና በሁለት የተለያዩ ግንባሮች ላይ በተፈጸመ የደፈጣ ጥቃት ከ17 በላይ የሚሆኑ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸውም ታውቋል። በተፈጸመው ደፈጣ ጥቃት ከባድ የሆነ የሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ኃይል የተደመሰሱ ወታደሮችን አስክሬን ሳያነሳ በመፈርጠጡ የአካባቢው ማህበረሰብ ዛሬ እስከ እኩለ ቀን ድረስ በህብረት ወጥቶም ስርዓተ ቀብራቸውን መፈጸሙን ሚዲያችን ከአካባቢው ነዋሪዎችና ከፋኖ አባላቱም ለማረጋገጥ ችሏል። በሌላ በኩል በውጊያ ወቅት መከላከያ ሰራዊቱን አልመራም ያለው የብልጽግና አመራር ወደ አረብ ሀገር ኮበለለ። ልክ እንደ ሚሊሻ ሁሉ መከላከያ ሰራዊቱም መንገድ እየመራ ጦር ሜዳ አልሄድም ያለው የብልጽግና አመራር ወደ አረብ ሀገር መኮብለሉን ሚዲያችን ለማረጋገጥ ችሏል። ብልጽግና ብረት ያሸከመው ሰራዊቱን ብቻ ሳይሆን በየዞኑና በየወረዳው እንዲሁም በየቀበሌ የሚገኙ ካድሬዎችን ልክ እንደ ተልባ ስፍር ሸርተት ብሎበታል። ካድሬው የሚጨበት ተስፋ የሚዳሰስ ለውጥ በሌለበት ህዝቡን በባዶ ዲስኩር እስከዛሬ ያሰለቸነው ይበቃል ብሎ ጥግ ጥጉን መያዝም ጀምሯል።
ጀምሯል ነው የተባለው። ለጊዜው ስሙን የማንጠቅሰው ግለሰብም አገዛዙን አልመራም፣ በአገዛዙ አልተዳደርም በሚል ስልጣኑን ትቶ መኮብለሉን ነው የተገለጸልን። ደህንነቱ እንደተጠበቀ ስናረጋግጥ የአመራሩን ማንነትም እንገልጻለን። በቀጥታ እነምር ወዳጁ ወደ ኦሮሚያ ወደ ተሻገሩበት መረጃ እናልፋለን። ፋኖ በኦሮሚያ ድንበር ዘለቀ። 72 በላይ የአገዛዙ ወታደሮች ተደመሰሱ። ኮሎኔል ጌትዬ ሸዋ ምድር ላይ ተቀበረ። የፋኖ ኃይሎች በኦሮሚያ ልዩ ዞኖች ውስጥ የድንበር ዘለል ኦፕሬሽን በመፈጸምና በሸዋ ግንባር ወሳኝ ጥቃት በማድረስ የብልጽግና አገዛዝ ላይ ከባድ ውድመት አድርሰዋል። የኦሮሚያ ግንባር ላይ ታላቅ ድል ተደርጓል። ስልታዊ የበላይነትም ታይቶበታል። የአፋባሃ ሚኒሊክ እዝና አሳምነው እዝ ፋኖች በጋራ በመሆን ባደረጉት የተቀናጀ ድንቅ ኦፕሬሽን ኦሮሚያ ልዩ ዞኖች ውስጥ በሶስት አካባቢዎች ላይ በተመሳሳይ ወቅት ጥቃት ተፈጽመዋል። በሰርሌ፣ በአስኪሌ እንዲሁም በከሚሴ ውስጥ በሚገኙ የኦሮሚያ ልዩ ዞኖች ውስጥ በተፈጸመው ጥቃት በፓትሮል ቅኝት ላይ የነበሩ የአገዛዙ ወታደሮች ኢላማ ያደረገ ጥቃት በመፈጸም ተደምስሰዋል። በድምሩ ከ72 በላይ የአገዛዙ ወታደሮች በሶስቱም ግንባር ሚሊሻን ጨምሮ ተገድለዋል ነው የተባለው። በተለያየ አስክሌ ጀብዱ ይለያል ነው የተባለው። አስክሌ ከምትባለው ስፍራ የፋኖ ጦር ቦታዋን ሙሉ ለሙሉ በመያዝ በስፍራ የነበሩ የመከላከያ ኮማንዶዎችን ሙሉ በሙሉ አጽድቷቸዋል። እንዲሁም በአካባቢው ላይ የነበረውን የመከላከያ ምሽግ በመደርመስ ታላቅ ጀብዱም ሰርቷል። አገዛዙ የፋኖ ኃይሎችን ከቦታው ለማስለቀቅ የምድር ጦሩን መክሸፉን ሲረዳም የድሮን ስለላ ሲጀምር ጀግኖቹ ፋኖች በፍጥነት ቦታውን በመልቀቅ ምንም አይነት ጉዳት ሳይደርስባቸው ወደ ምሽጋቸውም ተመልሰዋል። ይህ የሚያሳየው አገዛዙ በምድር ጦርነት ታንክና ዙ23 ቢያሰልፍም ፋኖን መቋቋም እንደማይችል ማረጋገጡን ነው። የብልጽግናን ስልጣን አንድ ያቆየለት ብቸኛው ነገር የአየር ኃይል የበላይነት ብቻ መሆኑም በእርግጥም ታይቶበታል። በሌላ በኩል ሸዋ ግንባር ላይ ኮሎኔሉ ተቀበረ። ከኦሮሚያ ግንባር ባሻገር ደግሞ በሸዋ ግንባር መርሃቤቴ አውራጃ ፋኖ ከፍ ያለ ታላቅ ድል አስመዝግበዋል። በድሬ የተፈጸመው ጥቃት የብልጽግናን ኮሎኔል አሸልቦታል። መገን ሸዋ መርሃቤቴ አውራጃ ድራ በተፈጸመ መብረቃዊ ጥቃት ዶሽቃ ጠምዶ ሲሮጥ የነበረ የአገዛዙ መኪና ከነሙሉ ወታደሮቹ ሙሉ በሙሉም እንዲወድም ተደርጓል። በምስሉ ላይ የምትመለከቱት ኮሎኔል ጌትዬ የተባሉ የብልጽግና የጦር መሪ ሸዋ ምድር ላይ ላይመለሱ ተሸኝተዋል። የፋኖ ኃይሎች ከሁለቱ ግንባር በተቀናጁት ኦፕሬሽን ያስመዘገቡት ይህ ድል የብልጽግና አገዛዝ ሰላምን እንዳሳጠውና ፋኖ ማንኛውንም ግንባር ዘልቆ የመምታት አቅም እንዳለው የሚያሳይ ነው ሲሉም የዓይን እማኞች ከቦታው ገልጸውልናል። ይህ በእንዲህ እንዳለ ሸዋና ጎንደር በፋኖ ድል አበሩ። የፋኖ ጦር በሸዋና በጎንደር ግንባሮች አገዛዙን ኃይል በከባድ ሁኔታ የመታበት ወሳኝ ቀን አስመዘገበ። ኮማንዶቹ ተረፈረፉ። በሸዋ ጠቅላይ ግዛት እዝ ስር ከመሐመድ ቢሆነኝ ኮርና ከአጼ አምደ ጽዮን ኮር ሻለቆች የተውጣጣ ጥምር ኃይል ዘረኛው አገዛዝ የሚመካባቸውን ልዩ ኃይሎች ኢላማ አድርጎም ጥቃት ፈጽመዋል። ጀግኖቹ ፋኖች በትላንትናው ዕለት ጣርማበር፣ ደብረሲናና አርሜኒያ ከተሞች ዘልቀው በመግባት መብረቃዊ ጥቃት ሰንዝረዋል። ደብረሲና ከተማ የገባው የፋኖ ሰራዊት በቦርቸሌ ካምፕ ላይ መሽጎ የነበረውን ልዩ ትጥቅና ስልጠና አለው የሚባለውን አየር ወለድ ኮማንዶ ክፍለ ጦርን ሙትና ቁስለኛም አድርጎታል። የብልጽግና ኃይል በቀጠና ያሰማራው ተጨማሪ የ105ኛ አየር ወለድ ኤሊት ፎርስ ላይም ከፍተኛ ኪሳራ ማድረስ ተችሏል ሲሉም የፋኖ ኃይሎች ገልጸዋል። የፋኖ ኃይሎች በትላንትናው ዕለት እንደዘገብነው ከተማዋን በጊዜያዊነት ተቆጣጥረው በወታደራዊ ኮማንዶ ትዕዛዝ መሰረት የአገዛዙን ጦር ከደመሰሱ በኋላ ወደ ቀጣይ ግዳጃቸው በክብር ተንቀሳቅሰዋል። በሌላ በኩል የጎንደር ግንባር ላይ የተሳካ የደፈጣ ኦፕሬሽን ተፈጽሟል። በአፋሃድ ጎንደር ጠቅላይ ግዛት እዝ ደግሞ የ204ኛ አስቻለው ደሴ ኮር አካል የሆነው ጀግናው መይሳው ጋፋት ክፍለ ጦር ደጀን ብርጌድ በትላንትናው ዕለት በተራራማው ጉና ቀጠና የተሳካ የደፈጣ ኦፕሬሽን አካሂዷል። አገዛዙ ጦር ከክምር ድንጋይና ከጋሳይ ከተሞች ተነስቶ ከሁለት አቅጣጫ ደጀን ብርጌድን ለማፈን ቢሞክርም ሙከራው ሙሉ በሙሉም
ከሽፏል። የፋኖ ኃይሎች በሁለት የተለያዩ ቦታዎች ደፈጣ በመጣል በርካታ ወታደሮችን ሙት ሲያደርጉ ከ10 በላይ የሚሆኑትን ደግሞ ቁስለኛም አድርጓቸዋል። የብልጽግና ኃይል አስከሬኖቹን በአሳፋሪ ሁኔታ ጥሎ የሄደ ሲሆን በፋኖ አስተባባሪነት በአካባቢው ማህበረሰብ አማካኝነት ሟቾቹ በወግና ስርዓት እንዲቀበሩም ተደርጓል ነው የተባለው። በሁለቱ ግንባሮች የተመዘገበው ይህ ተከታታይ ድል የፋኖን ወታደራዊ ብቃትና የበላይነት የሚያሳይ የአገዛዙን ውርደትና ሽንፈት የሚያሳይ ነውም ተብሏል። በመጨረሻም የትላንቱን የፍትህ ሚኒስትሯ ለአማራ ህዝብ ያላትን ንቀት ያሳየችበትና የዶክተር አበባውን ፍጥጫ የሚያሳይ የፓርላማ ውሎን አይተን እንመለስ። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል። ማስረጃና ምስክር ማቅረብ ካልቻላችሁም የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው? ከፖለቲካ ጫና ወጥታችሁስ እውነተኛ ፍትህ የምታሰፍኑት መቼ ነው? ሌላው ዋነኛ ስራችሁ በአገሪቷ የሚገኙ የሰብአዊ መብት ጥሰቶች እንዳይከሰቱ መከላከልና ተከስተው ሲገኙም ተገቢውን ፍትህ እንዲያገኙ ማስቻል ነው። ከዚህ አኳያም በሰብአዊ መብት ተቋማት እንደተረጋገጠው በተለያዩ የሀገሪቱ ክፍሎች በተለይም በአማራና በኦሮሚያ ከፍተኛ የሰብአዊ መብት ጥሰት ሲያጋጥም ይታያል። ይህንን መሰል የሰብአዊ መብት ጥሰት እንዳይከሰት ተከስቶም ሲገኝ ፍትህ እንዲረጋገጥ ሚኒስቴር መስሪያ ቤታችሁ ምን ሰራ? በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥምና ዳኞችም ፍርድ ሲሰጡ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ተቀብለው ሲተገብሩ አይታይም። እንደ ማሳያ በፍርድ ቤት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን አስጸያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል፣ ከማደሪያ ክፍል እያወጡ ይደበድቡናል ብለው ለፍርድ ቤት ክስ ሲያቀርቡ ማረሚያ ቤት ኃላፊዎች ግን ችግሩን መቅረፍ አልቻሉም። ከዚህም የተነሳ ለፌዴራል ፖሊስ ፍርድ ቤቶች ጉዳዩን እንዲመረምሩና ሪፖርት እንዲያቀርቡ ቢጠይቁም ከወራት በላይ የፌዴራል ፖሊስ ሪፖርት ማቅረብ አልቻለም። በዚህ ምክንያትም ችግሩ ሊቀረፍ አልቻለም። ይህንና መሰል ሰብአዊ መብት ጥሰት የሚሰሩ የፌዴራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን እየሰራችሁ ነው? አመሰግናለሁ። ማንነትና በፖለቲካ አቋም የተከሰሱ ሰዎች አሉ፣ የተራዘመ የወንጀል ክስና ክርክር ሂደት ላይ ናቸው የሚል ጥያቄ ተነስቷል። እዚህ ላይ የመጀመሪያው ግልጽ ማድረግ ያለብን በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስ ነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። የህገ መንግስታዊ ስርዓቱን መጠበቅ ስንል የትኛውም ሰው ከህግ በታች ነው፣ በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካል አጀንዳ ሊከናወን የሚችለው። ስለዚህ አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው። እዚህ ላይ በእነዚህ የክስና የክርክር ሂደቶች ላይ በመንግስት በኩል ወይም በአቃቤ ህግ በኩል ምስክሮችን፣ ሰነዶችን ማቅረብ ላይ ችግር አለ የሚለውም ተነስቷል። እዚህም ላይ እኛ ምስክር ሳናቀርብ የተቋረጠ የተንጓተተ ጉዳይ የለም። ምስክሮች ይቀርባሉ፣ ሰነዶች ይቀርባሉ። ነገር ግን አንድ መገንዘብ ያለብን ነገር የሽብርና ተመሳሳይ የሆኑ ውስብስብ የሆኑ ወንጀሎች ላይ የወንጀል ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮችን የሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ መጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ። ይህን ስንል ግን በአጠቃላይ የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም። በየጊዜው አንዱ ራሳችን የምንለካበት ነገር
የተጀመሩ የምርመራና የክስ ሂደቶች በተቀመጠው የጊዜ ገደብ እየተከናወኑ ነው ወይ? ቅልጥፍናን የበለጠ ለማረጋገጥ ምን ማድረግ እንችላለን የሚለው ቋሚ ትኩረት የሚሻ ነው። እዚህም ላይ ሰፊ ስራዎች እየሰራ ነው። በተለይ የወንጀል ምርመራ ሂደታችን ላይ የተሻለ ቅልጥፍና እንዲመጣ ከፌዴራል ፖሊስ ጋር ከሌሎች የፖሊስ አካላት ጋር የተለያዩ የአሰራር ስርዓቶችን ዘርግተን እየሰራ ነው። ስለዚህ በእኛ በኩል በተቻለ መጠን ቅልጥፍናው በተሻለ መልኩ እንዲፈጸም እናደርጋለን። ግን ከጉዳዩ ውስብስብነት አኳያ የሚወስደው ጊዜ አለ። ከዚህ ጋር ተያይዞ ሌላ ማንሳት የምፈልገው በማንነት ላይ የተመሰረቱ ክሶች የመሳሰሉት የሚለው የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ነው። እንዲሁ የአቃቤ ሕግ አካል ስለፈለገ ብቻ አንድ ሰው ወንጀለኛ ይመስለኛል ብለን ለፍርድ ቤት አቅርበን የምናስወስነው አይደለም። የተከበረው ምክር ቤት እንደሚገነዘበው የፍትሐ ብሔር ጉዳዮች ላይ አነስ ያለ የማስረዳት ሸክም አለ። በወንጀል ጉዳዮች ላይ ግን ወደ 100% የተጠጋ እርግጠኝነት ሲኖር ነው አንድ ሰው ወንጀል ጥፋተኛ የሚባለው። ስለዚህ እኛ የምንወስደው የማስረዳት ሸክም በጣም ከፍ ያለ ነው። ይሄ ደግሞ ትክክል ነው። የግለሰቦችን መብት ለመጠበቅ በህገ መንግስታችንም ላይ ከወንጀል ነፃ ሆኖ የመገመት መብት ስላለ ከምክንያታዊ ጥርጣሬ በላይ ያንድን ሰው ወንጀል ስናረጋግጥ ነው አንድ ሰው ጥፋተኛ የሚባለው በወንጀል ማለት ነው። ስለዚህ አንድ አካል ስለፈለገ ወይም አቃቤ ሕግ ስለፈለገ ብቻ የሚሆን ሳይሆን በገለልተኛ ፍርድ ቤቶች የተከበረው ፍርድ ቤት በአቃቤ ሕግ በኩል የሚቀርቡ ማስረጃዎችን በሙሉ መዝኖ ይሄ ሰው የእውነት የቀረበበት ክስ እውነት ነው የሚለውን ካረጋገጠ በኋላ ብቻ ነው የጥፋተኝነት ውሳኔ የሚሰጠው። ስለዚህ እኛም ከመጀመሪያው ከምርመራ ጀምሮ እስከ ክስ ድረስ ይህንን ከፍ ያለ የማስረዳት ሸክም ለመወጣት በሚያስችል መልኩ ነው አሰራሮቻችንን በሙሉ የምንቀርጸው ማለት ነው። ስለዚህ ከህገ ወጥ የሆኑ ስራዎችን የፈጸሙ ወንጀል የፈጸሙ ሰዎችን ተጠያቂነት ለማረጋገጥ በዚህ መልኩ እየሰራ ነው። በፍርድ ቤት በኩል ግን በእኛ በኩል የሚቀርቡ ነገሮች በህጉ መሰረት የቀረቡ መሆናቸውን ደግሞ ማረጋገጥ ላይ ኢንዲፔንደንት በሆነ ገለልተኛ በሆነ አካል ተገቢው ክትትል ይደረጋል። ሌላኛው ከማረሚያ ቤት ጋር ተያይዞ በማረሚያ ቤት ላይ የሚገኙ እስረኞች የሰብአዊ መብት ጥሰቶች ሲፈጸሙ በፍትህ ሚኒስቴር በኩል ምን ይደረጋል የሚል ጥያቄ ተነስቷል። እዚህ ላይ አንድ በመነሻነት ማንሳት ያለብን ነገር ባለፉት ዓመታት በጣም መሰረታዊ ለውጥ ከተደረገባቸው ትልቅ ሪፎርም ከተደረገባቸው ተቋማት መካከል የማረሚያ ቤቶች ናቸው። በፌደራልም በክልልም ያሉ ማረሚያ ቤቶቻችን ከለውጡ በፊት እንደምናስታውሰው በጣም በሰፊ የሆነ የሰብአዊ መብት ጥሰት ጥያቄ የሚነሳባቸው ነበሩ። ይህን ለማስተካከል በጣም ትልቅ የሆነ ዲፓርቸር ተደርጓል ባለፉት ዓመታት። ይሄ ከምን መጣ ስንል መሰረታዊ የሆኑ የታራሚዎች ተጠርጣሪዎች የታራሚዎችን መብቶች ለመጠበቅ የሚያስችሉ መሰረተ ልማቶችን በመገንባት የተከበራቸው የምክር ቤት አባላት ማረሚያ ቤቶችን የመጎብኘት እድል ካገኛችሁ እንዳያችሁት በተቻለ መጠን አቅም በፈቀደ መጠን ተጠርጣሪዎች ታራሚዎች በምቹ ሁኔታ ውስጥ እንዲጠበቁ ማድረግ እንዲቻል በጣም ሰፋፊ የመሰረተ ልማት ኢንቨስትመንት ተደርጎ እሱ ላይ ትልቅ ለውጥ መጥቷል። እንዲሁም ደግሞ የታራሚዎች አያያዝ ላይ የማረሚያ ቤት አባላትን ግንዛቤ በመስጠት ስልጠና በመስጠት በጣም ትልቅ የሚባል ለውጥ መጥቷል። ይህን ተከትሎ አሁን በማረሚያ ቤቶች የሚገኙ በፌደራልም በክልል የሚገኙ ታራሚዎች የእስር ቤት ቆይታቸው በትክክል ታርመው የሚወጡበት አዳዲስ ትምህርት ክህሎቶች የሚያገኙበት እንዲሁም በልማት ስራ የሚሳተፉበት ለማድረግ ትልቅ ነገሮች ተሰርተዋል። በዚህ አውድ ውስጥ ነው እነዚህን ጥያቄዎች ማየት ያለብን ማለት ነው። በቀደም በተከበሩ የምክር ቤት አባል እንደተነሳው በማረሚያ የሚገኙ ተጠርጣሪዎች ታራሚዎች ከሰብአዊ መብት ጥሰቶች ጋር ተያይዞ ጥያቄዎችን ያነሳሉ። እነዚህ ጥያቄዎች ሲነሱ ፍርድ ቤቱ ግራ ቀኙን ሰምቶ ተገቢውን ውሳኔ ይሰጣል። ይህንም ተከትሎ ማረሚያ ቤት በተቻለ መጠን የሚሰጡትን ውሳኔዎች በሙሉ ይተገብራል። እዚህ ላይ ግን አንድ ልብ ማለት ያለብን በእስር ላይ የሚገኙ ታራሚዎችም ሆነ ተጠርጣሪዎች ያልተገደበ መብት እንደሌላቸው ታሳቢ ማድረግ አለብን። ልክ መብታቸው እንደሚጠይቁ ሁሉ ግዴታቸውንም ደግሞ የመወጣት ኃላፊነት አለባቸው። በማረሚያ ቤቶች ውስጥ በጣም ትልቅ የሆነ የማረሚያ ቤት ላይም ትልቅ ሸክም የሆነ በታራሚዎች በኩል ህገወጥ እንቅስቃሴዎች ይደረጋሉ። የተከለከሉ ነገሮችን ይዞ መግባት፣ የማምለጥ ሙከራ፣ እነዚህ ሁሉ አሉ። ስለዚህ መብትን እንደምንጠይቀው ሁሉ ግዴታዎችንም ደግሞ የተገደመ መብት ስለሆነ በዛ አውድ ውስጥ ሊታይ ይገባል። በማረሚያ ቤት ኮሚሽን በኩል ግን በፍርድ ቤት የሚሰጡ ውሳኔዎችን ለመተግበር ተከታትሎ ለማስፈጸም ጥረት ይደረጋል። ይህንን ደግሞ እንደ ፍትህ ሚኒስቴርም
የምንከታተለው ነው። ለምሳሌ በ2017 በጀት ዓመት ውስጥ ወደ 170,000 የሆኑ በተደጋጋሚ የተጎበኙትንም ጨምሮ 170,000 ታራሚዎችና ተጠርጣሪዎችን ጎብኝተናል። አቃቤ ሕጎች ሄደው ጎብኝተዋል ማለት ነው። በዚህ ጉብኝት የሚያዩት ሰብአዊ አያያዝን ከሰብአዊ መብት ጥሰት ጋር የተያዙ ነገሮች ካሉ መፍትሄ እንዲሰጥ እንዲሁም ተጠያቂነት እንዲረጋገጥ እያደረግን እንገኛለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር